ቤተሰቦቼ ያስኒ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በመላው ዓለም ያላችሁ ሰላማችሁ ብዝት ትርፍርፍ ይበል። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም ወጣ ብያለሁ ማለት ነው። ብቻዬን ወክ ላድርግ ብዬ ነው። ዝናብ ነው እንደ ዱባይ ዝናብ፣ አሁን ክረምት ገብቷል ትላላችሁ። እንዲያው እላችኋለሁ ያስኒ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱኝ በትህትና ተወዲሁ ጠይቃችኋለሁ። እና ላይክ አርጋችሁ ማለት ላይክ አርጉ፣ ኮሜንት ጥፋችሁ ላይክ አርጉ። ኮሜንት ጥፋችሁ ላይክ አርጉ። የምሬ ነው የምላችሁ። ብዙዎቻችሁ ላይክ ትረሳላችሁ። ለምንድን ነው? አረ ላይክ አርጉ። አይከፈልበትም እኮ ምን ሆናችሁ ነው እናንተ ላይክ የማታርጉት ማለት ነው። እና ውዶቼ፣ ማሮቼ፣ ግልቦቼ ዛሬ እንግዲህ ወክ እያረኩ ነው። አዎ ብርድ ነው። እንደዚህ ጃኬት ለብሰን ማለት ነው። በጃኬታችን ሸብረቅ ብለን ያው ይታያችኋል፣ ይታያል እያስባለሁ። ያ አረ በደንብ ነው የምታዩ። ካሜራውን ሲራቅል አድርገው እንደዚህ ወክ እያረኩ ነው ብቻዬን ወጥቼ። አንዳንዴ መዳሜ እኮ ልዩ ነሽ እላታለሁ። እውነቴን ነው። ልዩ ነሽ ስትሏቸው በጣም ጥሩ ነሽ በሏቸው። ስራ መዳሞቻችሁን ማለት ነው ክፉም ቢሆኑ ማለት ነው። ያው አሳያችሁ፣ ክፉም ቢሆኑባችሁ ማለት ነው። አንቺ እኮ ጥሩ ነሽ፣ አንቺ እኮ ጥሩ መዳም ነሽ። አሁን ሴትዬ እናቴ እኮ ነሽ እላታለሁ። ወይኔ እናቴ እኮ ነሽ የኔ ልዩ በጣም ነው የምወድሽ። አንቺ እኮ ከእናቴ በላይ ነሽ ስትሏቸው ማለት ነው ይወዳሉ እንደዛ ሲሏቸው። እና አታኩርፉ ማለት ነው። በፍቅር ያዟቸው፣ መዳሞቻቸው በፍቅር ያዟቸው ማለት ለሚያልፍ ነገር። አሁን ነገ ጠዋት ጥለኑ ለምን የሄደው ነገር ማለት ነው። መጨቃጨቅ አያስፈልግም ከአሰሪዎቻችሁ ጋር ማለት ነው። ማለት እነሱ አንድ ሲናገሩ ወይ እናንተ ሁለት ሶስት ልትናገሩ ትላላችሁ። ግን ለሰው ልጅ አስፈላጊ ነገር ትዕግስት ነው። ትዕግስትን የመሰለ ነገር የለም። ያ ነገር እስከሚያልፍ በትዕግስት ጠብቁ። ትንሽ ጨለም ብሏል እንግዲህ ለካሜራው ጥራት የለውም ማለት እታያችኋለሁ ብዬ አስባለሁ። በደንብ ነው የምታያችሁ እና ናቸዋለሁ። እንደዛ በሏቸው። ከዛ በኋላ ምንም አይሏችሁ። ወይኔ እዛ ጋር ምንድን ናቸው? ወይኔ ፖሊሶቹ ደግሞ ቆሙ እዛ ጋር። ዛሬ የፖሊስ ቀን ነው እንዴ? ተሰብስቦ እየተተራመሰ ነው። ታችን ዘሬ ሊሄድ ምን አስበው ነው? ካሜራን ላቋርጠው ቆይ። እና እዛ ጋር ተሰብስበው ማለት ነው እንትኖቹ ሰዎቹ ተሰብስበው፣ ለዛ ነው ያቋረጥኩት ማለት ነው። እና ከግማሽ ሰዓት በኋላ ተመልሰን መጥተናል። እና ውዶቼ፣ ማሮቼ፣ ግልቦቼ የምንላችሁ ፈልጌ ነው። እንደኔ በሰው ቤት ያላችሁ፣ እንደኔ በስደት ያላችሁ ያው ቀን እስከሚያልፍ ዝቅ በሉ። ዝቅ ማለት አሪፍ ነው። ያው የሰው ልጅ ማለት የሰው ልጅ ይፈተናል። ፈተና ካላለፍን ደግሞ ምን ዋጋ አለን? አንፈተንም ብላችሁ እንትን አትበሉ። እንኳን እኛ አይደለም መላእክቶች ይፈተናሉና ስለዚህ ያ እንኳን በሰው ቤት ሲኖር ሰው ከባድ ነው። እኔ እንደዚህ እያልኩ ነው ከሴትዬ ጋር የምኖረው እላችኋለሁ። ባለፈው ብቻ ተጣለች ወጣሁ እንጂ ከዛ ያ የመረረ ነገር ካልሆነ እኔ ከናግሬ ተማስረዳ ርቅ ራሱ ማለት ነው። እንዲሁ እውነት ጨልሟል እንግዲህ ቅርታ እኔ ተናግሬ ተማስረዳ አልቅሼ ይወጣልኝ ነው ደስ የሚለኝ። ግን ያው ምን ታረጉታላችሁ ታዲያ? እና እንደዛ ነው እላችኋለሁ። ወደዛ መለስ ያልኩት እሱን የቀረጥኩ ማስረት ሰውየው እያየ ነው። በመኪና ወጣ። ከዛ መኪናው ይለፍና እና መዳሞቻችሁን በጥል ሳይሆን በፍቅር ነው መያዝ፣ አሰሪዎቻችሁን ማለት ነው። ያለበለዚያ በማጉረምረም በስድብ በምን ከሆነ አይታሰብም። እንኳን ከሰው ጋር ቀርቶ ከአውሬ ጋር አይኖርም ማለት ነው።
በአሁኑ ሰዓት እኮ ከሰው ጋር ከመኖር እንደውም ከአውሬ ጋር መኖር ይሻላል። ለምን ብትሉ አሁን ከሰው ጋር ሲኖር በጣም ከባድ ነው። ብዙ ነገር አለ። በተለይ ከጓደኛ ጋር ተዳብሎ የሚኖር ሰው ሁሉ ነገር ችሎ ነው። በጣም ሁሉ ነገር ችሎ ማለት ነው። ማይ ሰዎቹ ምን ቁጣ ናቸው? ኧረ ይቅር በላቸው። እኔ እናንተን አልቀረጥኩ። ለምንድን ነው አታውኝ? እና ቤተሰብ ልላችሁ ፈልጌ ነው። እና ደግ ነገር ለማግኘት ሲባል ሁሉን ነገር ማሳለፍ ነው እላችኋለሁ። ምግቤን እኮ ይዤ ነው ወክ የማደርገው። በጣም ደስ ይላል። እንትን አየሩ ቀዝቃዛ ነው። ክረምት ነው አሁን። እንዲህ ወጣ ብላችሁ ቪዲዮ ስሩ፣ ቅረጹ፣ ተዝናኑ፣ ራሳችሁን ፈተተት ታርጉ። ሁሌ በኩሽና አትወሸቁ እያችኋለሁ። ይኸው ሞተሩ ምናምኑ እየተንሸረሸረ ነው። እቤት ናት ነን። በነገራችን ላይ ቤት ናት ሴትዮ። አልወጣ ስላት ኦኬ ሂጅ አለችኝ። ሂጅ ስትለኝ ወይኔ 3 ጊዜ ረግጬ ማለት ነው መሬቷን እየዘለልኩ ወጣሁ እላችኋለሁ። እና እየዘለልኩ ወጣኋት እና የኔ ብርት እንደዛ ወጣ እያላችሁ ቪዲዮ ስሩ፣ ራሳችሁን አፍታቱ፣ ሁሌ አታክዙ፣ ሁሌ መልከዝ ማነው ማለት ሁሌ መተከዝ፣ ሁሌ ማልቀስ፣ ሁሌ መበሳጨት አያስፈልግም። አንዳንድ የራሳችሁ ፈታ በሉ። ለምን ሺህ ዓመት እኮ አንኖርም እኛ በዚች ምድር ላይ ማለት ነው። ለማን ብለን ነው ለማን ብላችሁ ነው? ለማን ብዬ ነው ማለቅሰው በሳጨው? ነገ ልሙት ዛሬ ልሙት ለማላውቀው ነገር ተውኩት። እኔ እኮ በፊት ሁሌ አውራቸዋለሁ። ላይፍ ላይ ማውርቻለሁ። ይሄን ነገር ሁሌ ያለቅስ ነበር እኮ እኔ። ለምን እንደዚህ ሆነ ብዬ አለቅስ ነበር። ግን ሞኝነቴ ነው። ማመስገኔን ትቼ ከማመሰግንበት የማጉረመርምበት ነው ይበልጠው ነበር። እውነት ክፉ ነገር ቢገጥማችሁም በጸሎት አሳልፉ። ያ ነገር እስከሚያልፍ ድረስ ነገሮች እስከሚስተካከሉ ድረስ በቃ ተመስገን ብላችሁ ፈጣሪያችሁን አመስግናችሁ ተቀበሉ እላችኋለሁ። ከኋላ ያለው መኪናው ያዋጭ ነው እና እንደዚያ ነው የኔ ቤተሰቦች። እና ዛሬ ስለወጣው ቪዲዮ ልስራላችሁ ብዬ ነው። ያ ሁሌም እንደወጣው ነው ነገሩ። እኔ መቼ አቁሜ አውቃለሁ መውጣቴን? ሁሌም ዘና እንዳልኩ አይደለም። መቼ አቁመሽ ታውቂያለሽ በሉኝ። እኔ ሁሌም እንደወጣው ነው። እግዚአብሔር ይመስገን፣ ፈጣሪን አመሰግናለሁ። በዚህ በኩል አጠገቧ ቪዲዮ ስቀርጽም ሆነ አብራኝም ሆነ ተለይታኝም ቪዲዮ ስራ ለምን ቀረጽሽ እንዲህ ነው አትለኝም። አሁን እንደውም ቀረጭ ትለኛለች። ስለዚህ ፈጣሪን በጣም ነው የማመሰግነው። የምሬን ስነግራችሁ ማለት ነው። አሁን ልቧን አራራልኝ ነው። እኔ ያው ኃጢአተኛም በሆነ አንተ ታውቃለህ የውስጤን እያልኩ ያው እያመሰገንኩት ነው ያለሁት። እንግዲህ ውድ ቤተሰቦቼ በሌላ ቪዲዮ ውስጥ የምንገናኝ፣ መልካም ጊዜ መልካም ቆይታ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ አላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ በድጋሚ ማለት ነው። ቤት እየደረስኩ ነው። ቻው፣ ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ፣ መልካም ጊዜ ይሁንላችሁ።